ቤት ውስጥ የተፈጠረ ችግር አለ እንዴ? አረ ምንም ነገር የለም ቲቸር። ኦኬ እኔ ለቤተሰቦች አባትና ልጅ እንኳን አይመስሉም ጓደኛሞች ናቸው ነገር ለናትዩ ልክ አይደለም አንቺ የምታረጊው ነገር ልክ አለ መሆኑን ማን በነገረሽ ደሞ መተው በፈለኩበት ሰዓት መተው ይችላል ምን ደሞ አስቀምጪው ቆይ አንቺ ሁሌ ከኔ ጋር መጨቃጨቅ አይሰለችሽ ለምን ተረጋግተን እንነጋገርም ይሄ ነገር እኮ የስንቱን ወጣት ህይወት አበላሽቷል መጀመሪያ ስለኔ ከማሰብሽ በፊት ቆም ብለሽ ስለራስሽ አስቢ እሺ አንቺ እንዴት ነው የምትናገሪው እናትሽ እኮ ነኝ እንደዚህ ልትናገሪ በፍጹም አይገባም ተይኝ አልኩሽ እኮ ለምንድን ነው ማተይኝ ተይኝ ልክ ነሽ አባትሽ ጋር ስለኖርሽ ነው አይደል ተይኝ የምትይኝ እኔ ጋር ስላላደግሽ ነው አይደል እንደዛ የምትይው ምናልባት ይሄን ሰዓት አባቴ ቢኖር ኖሮ አንቺ እንደዚህ ባልሆንሽ ደሞ ለይቶል ለመጣ አባቴ ይሄ ገምግመኝ ያዛርገው እንጂ ኳስ በመሬት ሲበላ ላይ አትሰማም እንዴ ወይኔ ሽመክ እንዲስ ክትሆን ድረስ ያዝ እንግዲህ ጨዋታው እዚህ ጋር ነው ይልቃባቴ ጫታ ታይኝም እንደው ኒሞት እንደው አንተ አሁን እኔ ልጅ ነህ አዎ እንዴት ነብዩ ሽመክት ኮላስነ ነው እንዴ ውይ በላሁን ግባናተኛ እንዴ ለምን ዛሬስ ልሶባል ግባናተኛ ለማንኛውም ነገር በሰፊው እናወራለን በሰፊው ለጠባል ማለት ግባናተኛ እሺ አጥራጣጥኔ ይመጣለው ዛ አታስነ እሺ አይ እዛቲው ይልብኝ አቤት ወይኔና ደህና አይደል እስቲ በሩ እንኳን ልጅ አንድ ቀን እንድታስበላኝ ነጠርሽ እኮ ኧረ እንደዚህ ሲያርግሽ አንተ ልጅ አይደል እንዴ ለምን እንደ ልጅ አያረግም ኧረ በስመ አብ ኧረ በቃ ተይ ካሁን
በኋላ ተሳስተህ ትለክፈኝና አመታለሁ ሲል ከዚህ አረ ነደድኩ። እኔ የምልህ ቆይ አንተ እንዳትጠጣ ጓንታናሞ ላስገባህ? አሃ አሁን ውጪ ነኝ እንዴ? ይሄ ቤት ከጓንታናሞ ምን ላይ? ያዝ እንግዲህ እዴ እኔ ተንከባክቤ ስላኖርኩ ይሄን ቤትም እንደ ጓንታናሞ አየው። አይ ግርፋቱ በርግጥ እንደ ጓንታናሞ አይደለም ግን አልክ ተናገርክ እኮ ይልቅ የማይናገረው ይሄን ዋጥ አልክ። አንተ እስኪ ቀስቀስ ማታ ነው እንደ ፈተፈት? አይ ኧረ አሁን ጣል ጥርስ አውጥቷል አይደል? እኔ የምለው አትበላ በቃኝ ብላ አንተ በቃኝ ሙት ሽሜ የጨው አምልጦ ነው በዛበት በጣም እንደፈተፈቷን በሱዘለ በጨው ነው የፈተፈት ኦፍ ማማዬ ምን ሆነ ትፈልጊያለሽ? ስፖንሰኛ ይሄ ፍቅር ግን ይሄ ለምን መረጥሽ? በቃ ደስ ይለኛል። ውይ አፊ ቁርጥ ይበልልሽ። ማማ ዛሬ ክላስ የለም እንዴ? ዛሬ የለኝም። ስታጠፍ ራስ ሙተኩስ ነው። ቀጥ አደረጋት እኮ በሚሊቴሩ ለምዶብህ ነው። እናርክ ያደግንበት እኮ እኔ የምልህ ወይ እነግርሃለሁ የምትለኝን ነገር ለምን አትነግረኝም? እነግርሃለሁ። መቼ? ኧረ ያዙልኝ ደግሞ በዚህ ልታስጨንቀኝ ነው እንዴ? በቃ የሆነ ቀን ውስጥ እኮ ዛሬም አለበት ማለት ነው። ስለዚህ ዛሬ ንገረኝ። እሱን ትተህ ሌላ ነገር አስብ። እኔ እኮ የምትነግረኝ ከሆነ ብትነግረኝ ብዬ ነው። እስቲ አትቸኩል፣ ጉጉትህን ያዝ አድርገው። ሌላ ነው እንዴ? ሚስጥር ነው። እኔ እኮ አንተ እንድትነግረኝ ብዬ ነው እንጂ እኮ አውቀዋለሁ እኮ። እንዲህ የህሊና እስረኛ ሆኖ መኖር ይከብዳል። አንዳንድ ሰው በእኔ ህይወት ውስጥ ፈርዷል። መቼ ይሆን ቅጣቱ የሚያበቃው? በዚህ ሁኔታ ሊፈጠር የሚችለውን ነገር ሳስብ አባ ይሄን ያንተ ብትኖር ኖሮ እንዲህ ባልሆንኩኝ። ደግሞ የታናሽ እህቴን ነገር ሳስብ ብቻ ነገሩ ብዙ ነው። እና ምን ብለህ ነው ግን አንተ? በአባትሽ ኳስ ነሽ ምናምን ብያት ነው። ጥፋተኛው ራሱ አንተ ነህ። ያለ ሰፈሯ እየመጣች እኮ አላስቀምጣለች። ኧረ መሪ ናት። ድው ለማለት እኮ ነው የምትመጣው። በዛ ላይ ቀባለች። ለወንድሜ ነገር ስራ ባላ ያሳስኳት እኔ ወንድ። እንደውም ባለፈው እኮ ካልወጋሁት እያለች ስቀውጠው ነበር።
ባሪያው የኔ ማለት የዚህ ሰፈር ካቦ? አዎ። እናሱ ላሻላት በሰዓቱ ተናዶ ነበር። ደሞ ከሴት ጋር ብሎ ላሻል። ለዛ ነው እቺ የሴት ጉንዳን አሁን ነው እቺ ነው የምነግረው። ኧረ እንደዚህ ብለህ ነገር እንዳጠመጥማን የራሴ ጉዳይ ነበረብኝ። ቢሆንም እኮ ልትነግረኝ ይገባ ነበር። ቆይ ግን አንቺ ለምንድን ነው ከሌሎቹ እናቶች እንደዚህ የተለየሽው? እባክሽ ልትረጂ ሞክሬኝ ልጅ። እኔ አሁን አንቺ አንድ ነገር ሆነሽ መኖር የምችል ይመስልሻል? ማስመሰሉን ትተሽ ስለራስሽ ብቻ አስቢ እሺ? ይኸውልሽ ቢሆንም ግን ታስቢበት ይገባል፣ ሌላ ችግር ሳይፈጠር። ይኸው ነግሬሻለሁ በኋላ ደህና መሸህ። ደህና መሸህ። ዘንድሮ ማምሸቱን ተያይዘዋል። ምን ታዲያ ስራ የለኝ። በዛ ላይ ምን ነው የተፈጠረ ነገር አለ? መልስ ይሆናል። ይሁና ነገሩ ቶ የያዘ ይዞ ነው። ተወኝ በእናትህ ልተኛበት። እናትሽ እኮ ነኝ። እንደዚህ ልትናገሪ በፍጹም አይገባም። ተይኝ አልኩሽ እኮ። ለምንድን ነው የማትተይኝ? ተይኝ። ምናልባት ይሄን ሰዓት አባቴ ቢኖር ኖሮ አንቺ እንደዚህ ባሉሽ። እንዴት ነው? ሰላም ኖት ወይ? ሰላም ነኝ። እንዴት ነው? ደህና ኖት? ደህና ነሽ? ሰምተናል፣ ያው መገኘቱን ሀብት ጥግ መድረሱን ሰምተናል። ያው ሰምተናል። እንግዲህ አቤ የቀና ብዙ ያወራል።
ሀብቱ ሲመጣ እንደ ኩራትም እያደረገህ ነው። ድሮም ወሬኛና ምቀኛ እንደሆናችሁ አውቃለሁ። ይኸውልሽ ገና ምን አይታችሁ? ይኸው ገና የዶሮ እርባታ ከፍታለሁ። ሰፈሩ ለራሱ ቆሽሿል። ሰፈሩን ልታቆሽሽ ነው እንዴ? ይኸው ገና የኑሮን ጥግ አሳያችኋለሁ እንዴ። እስቲ እናያለን እንግዲህ እስኪ እናያለን። እንኳን የዶሮ እርባታ አይደለም የምንም እንደማትከፍት እናውቃለን። ጉራ ብቻ ነው። ይኸው የኑሮን ጥግ አሳያችኋለሁ እንዴ። እስኪ እንግዲህ አንተም ስትከፍት ደግሞ እኛም ለሚመለከተው ክፍል እናመለክታለን። ፈሩንኩስ ባክስ ልታረግ ነው እንዴ? ሰፈሩ ራሱ ቆሻሻ ነው። ዝም በይ እባክሽ ኩሳ። እስኪ እንግዲህ ስትከፍት እናያለን። ታያለሽ፣ በአይንሽ በሁለት አይንሽ ነው የምታየው። ወሬኛ ምቀኛ ሁሉ አሁን እኮ ገና ይኸው ሰፈሩም አውቋል። የምቀኛ ሰፈር ገና እኮ ይኸው አዲስ ልብስ ገዛ ብሎ የሚቃጠል አይጠፋም። ወሬኛ ይህ ሰፈር የሱሰኞች መናኸሪያ አይደለም። ከዚህ በኋላ እዚህ ሰፈር ድርሽ እንዳትል። እኔ እኮ ሳስበው ልጅቷ እብድ ትመስለኛል። እና እብድ ስለሆነች እዚህ ሰፈር እየመጣች መፈንጨት አለባት? እብድቱና እሷ እብድ ስለሆነች እዚህ ሰፈር እየመጣች ማጨስ አለባት ወይስ ወንድሜ መሳቀቅ አለበት? ያ ማለት ካንተ ጋር መጨረስ ያለባችሁ ነገር አለ። ምን ማለት ነው? ፈርታችኋት ነው? እብድ ናት። እኛ እኮ አትበለ። ይኸውልህ ከዚህ በኋላ ማለት ነው አንድ ስራ የሚባል ነገር የለም። ታክሲ ሰራም ድርሽ እንዳትሉ። ተነስ ሂድ አሁን። ኧረ ባሪያው ምን? እሺ ተነስ። ኧረ ባሪያው ተነስ። ጠጣው እንጂ ሻውን ቀዘቀዘ እኮ። ቀዝቀዝ ያለ ነገር ነው ያሰኘኝ። ተወኝ በእናትህ። አንተ የምትወደው መቼ አጣሁት? ስማ፣ ምንድን ነው እነግርሃለሁ ብዬ የነበረው ነገር ምን መሰለህ? የአቶ ረጋሳን ቦልስ መኪና ታውቃታለህ? ይቺ የሆነች ጥላ ነገር ባገኘች ቁጥር ጥጓን ይዛ የምትቆመው። የሚገርም ነገር ብነግርህ በጣም ነው የሚገርም። በጣም አምሮባታል። እና ምን ይሁን ነው እንግዲህ እሷን ለመግዛት እቅድ ይዣለሁ። ያዝ እንግዲህ። እየቀለድክ መሆን አለበት። ለምንድን ነው የምቀልደው? ከምሬ ነው። እየቀለድክ ዝም። እኔ እንደው ከወሰንኩ ነው። በቃ በ100ም ሆነ በ30 ሺህ ቢሸጥልኝ ገዛዋለሁ። በነፃ ታዋጣ ወይ? ምናልባት የሻይ ሰጥቶ አንተ ጋር ልጣላት ካለ እሺ በል። ያዝልኝ። እየነገርኩ በነፃ ማታዋጣም አልኩህ እኮ። መወሰንም ካለብህ በሻዩ በተነጋገር ነው እንዴ? የሆነው ነው። ድርሻዬስ እኔ አንተን ሳሳድግ ላቤን ጠብ እያደረግኩ ስለፋ አንድ ቀን ድርሻዬ ብያቃለሁኝ። ስማ፣ ከምጠይቀው ገንዘብ የኔና አንተ ፍቅራችን አይበልጥም? ይኸውልህ ገብቶኛል እኮ ግን እንዴ ቢያንስ ነው የሆነ። እሺ ሰላማችን አይበልጥም አይደል? እውነቴን ነው። በቃ ሰመጥከኝ። ከጡረታዬ ገንዘብ እንትን አብረን ተካፍለን እየበላን ሰመጥኩ። በቃሽ እንዴ ተው እንጂ ተው። እውነቴን ነው። እናስብበት። እሺ ይኸውልህ ኧረ ጠብ ብሎ ኪሳችን እንካላንተ እስክንባባል ድረስ እታገሳለሁ። የምታገኘውን ሁሉ አጥፋ። ስማ ነብዬ፣ እኔ ልጅ ይኸው ግልጽ መመለህ እማልናገርህ አንተ እንዳትጎዳ ብዬ ነው። እውነቴን ነው። ምንድን ነው? እባክህ ይህን መጠጥህን አቁም፣ ይቅርብህ።
አረ ይሄን ያህል ነው የጠጮኝ ነው እንደምታወራኝ? በቃ ስራ ስለሌለ ስራ እስካገኝ ድረስ አይደለም። ይሄ አንተም አይጠቅም ለኔም ነው ህይወት አይጠቅም። በቃ ይቅርብ። እሺ በል እሺ በል። ታዳሻውን አጠጣም ቀዝቃዛ ነገር ነው የምፈልገው አልኩ። ኦኬ ቢስነው አጅ ምን ሆናችሁ? አማን? ኧረ በእናትህ ይሄ ሰፈር የሱሰኛ መናሪያ እንደሆነ ሰማ? ማን ያለ? አንድ የሆነች አለች ባክ። እኔ የምለው ፋዘር መኪና ሊገዛ ነው አይደል? ባክ ዝም ብለው ነው የሚያወሩት። ሰፈር በሙሉ እሱን አይደል እንደሚያወሩ? ኧረ ያርግላችሁ አባቴ፣ እናንተ ለፍታችኋል። ይሄንን አውሮፕላን ቢሆን ትገዛላችሁ። ዝም ብለው ነው የሚያወሩት አልኩ አይደል? እዚህ ጋር ደርሼ ልምጣ። እሺ ሰፈር ሙሉ እኛ መኪና እናሰልፋለን፣ እናንተ መኪናውን ገዙት። ይሄ ምቀኛ ሰፈር እኮ ለኛ አይሆንም። ነይ አሁንስ እዚህ ቤት ከመኖር እውነት ሞቴን መምረጥ ይሻለኛል። እርሶ አይደለሽም እያልሽ ባልሆነ ብቻ ማለት ትንሽ እንኳን ለትንሿ ልጅሽ ብለሽ አታስቢም? ቆይ የምን ዳሱ እንደዚህ ነው እንዴ? እኮ ዝም አትላትም። በእውነት አንቺ ጥሩ ሰው ነሽ የኔ ጆሪ። ባይ እኔና አንቺ ሁሌ እንደዚህ ባንጨቃጨቅ ይገርመኝ ነበር። ባይ ግን አንቺ ታደርጊው ነገር እኔን የሚያስደስተኝ ይመስልሻል? ይኸውልሽ አንቺ ለእኔ ብዙ መጨነቅ አይጠበቅብሽ። እሺ ቆይ ለምን ተስፋ እንድቆርጥ ታደርጊኛለሽ? ለምን ትንሽ እንኳን እንደ እናት አትሆኝልኝም? ከዚህ በላይ ይኸውልሽ ከአሁን በኋላ እኔ ምንም ነገር አላደርግም። አንቺም ደግሞ እዚህ ቤት ወንድ ይዘሽ እንድትመጪ አልፈልግም። በስህተት ግን ወንድ ይዘሽ ብትመጪ የማደርገውን እኔ ነኝ የማውቀው። አንቺ እንደ ልጅ አስቢ እንጂ ደግሞ እሱ ለኔ ተይልኝ። ገባሽ? እሺ ተውኩልሽ። እሰይ እንዴት ነህ እባክህ? አለሁ። እሰይ ድሮም እጠረጥር ነበር ሀብታም እንደምትሆን። እንዴት? ይኸው በስተርጅና ገንዘብ አግኝተህ ሰፈሩን ሁሉ በመኪና ልትሞላው ነው አሉ። ደግሞስ ገጠር መሬት ነበረው እሱን ሽጦም ነው ይባላል። አቤት ወሬ! ኧረ ወሬ! ቆይ እንዴት አድርጋችሁ ነው የምትሰሙት? ምኑን? እባክህ በል። ድሮም አውቀዋለሁ ይሄን ሰፈር፣ ተወልጄ ያደኩበት ነው። ጠንቅቄ ነው የማውቃችሁ ወሬኞች፣ ምድረ ምቀኛ ሁሉ። በልቶ ወዳጄ ብቻ ፍንጥሩ እንዳትረሳኝ። ለመሆኑ አንተ አንድ ነገር ስታገኝ የፍንጥር አንድ ሻይ እንኳን ጋብዛኝ ታውቃለህ? አይዳ ድሮም ገንዘብ ስመጣ አዲስ ባህሪ ይፈጠራል አሉ። አቤት! ስማ ቆይ እቁብ ደርሶኝ እንደዚህ ያወራችሁ መንግስት ቢያንበሸብሸኝ ምን ትሉ ይሆን? ቶቶቶቶ የምን እቁብ? መሬት ሸጦ ነው እየተባለ ስንቱ አገር ድፍን እያወራ። ኧረ ተው ግድ የለህም፣ አያምርብህም። ተው አቤት ይሁንልህ። አዎ ወዳጅነት ይሻላል፣ ግድ የለም። ጎሽ
እንኳን መጣሽ። ቁጭ በይና መነጋገር ያለብን ነገር አለ፣ እንነጋገር። ከአንቺ ጋር ምንም የምነጋገረው ጉዳይ የለኝም፣ ጨርሻለሁ። ቁጭ በይና እንነጋገር ያልኩሽ እኮ ነው። ምን ሆነሻል? ከአንቺ ጋር ምንም አይነት ነገር ማውራት አልፈልግም። አንድ ቤት ሲኖር ለምን ደግሞ አንነጋገረው? ሰሚኛለሽ? ከአሁን በኋላ እዚህ ቤት ወይ እኔ ወይ አንቺ እንኖራለን። እናትና ልጅ መለየት አለብን ይላሽ መሰለኝ። ገብቶሻል? አንቺ ልጅ እንዴት ነው የሚያደርግሽ? ምን ሆነሻል? ማውራት አልፈልግም። እስከ መቼ ነው እንደዚህ? አየሻ? ትንሽ ወዴት ነው በዚህ ሰዓት? አንቺ እያናገርኩሽ አይደለም እንዴ? ምንድነው? ለምን ፈለግሽኝ? ይኸውልሽ ልጄ፣ የማናገርሽ ትልቅ ሚስጥር አለኝ። ሁሉንም ነገር ላስረዳሽ እፈልጋለሁ። እህትሽ በእኛ የተነሳ ምን ያህል እየተጎዳች እንደሆነ ግን ታውቂያለሽ? ምንም የምታስረጅኝ ነገር የለም። ምን እያስተማርሽን እንደሆነ ግን ይገባሻል? አንቺ ለእህትሽ ምን እያስተማርሻት እንደሆነ ገብቶሻል? አሁን ያንቺን ወሬ ማዳምጥበት ጊዜ አይደለም። እሺ ይኸውልሽ ልጄ፣ ስማ፣ እቺ ቦዘኔ የሆነች ልጅ የት እንደምትውል ከማን ጋር እንደምትውል አጣርታት ነው። ኧረ እሷ ከዚህ ሰፈር ጠፍታ አታውቅም። ቤቷም የት እንደሆነ ማወቅ ፈልግ። እሺ፣ እዚህ በኋላ ደግሞ እዚህ ሰፈር እግሯ ይድረስና ማለት ነው 70 ብር ነው የምትላት። ደግሞ ኤዲታ ልጅ ናት ተባለ። ብትሆንስ? አይ ሱሰኛ መሆኗል። በሀብታም ልጅ አይደል ሱስ የሚበሳው? የትም እየተርመጠመጠዋል እንደሚያጨስ። ለማንኛውም በአንተ ማንም እንዲመጣብኝ አልፈልግም። ምን አባይ ሰፈራትም ጨራኩሽ? ምን አገባ? አገባት ራጅና
አታ ሴሊስ ትመታለህ እንዳይደብረ ምን አገባ ድንጋይ ላይ ቁጭ ብለህ ስትል አስተሳሰብ በሙሉ ድንጋይ ሆነ እንዴ ምን እንዳደረገች አውቃ በወንድሜ እኮ ነው የመጣችው አያገባኝ ሲጀመር አንተ ምን አገባ በድጋሚ አመሰግናለሁ ምንም አይደል ለማንኛውም ቁጥር ልቀበል 916 800 7000 ቀድሞ ይገባ ይደውልሽ እሺ ማን ነው አልገባኝም አይ ማለቴ እዚህ ድረስ ከመጣ ሳታስተዋውቀኝ ብዬ እኮ ነው ቆይ እሱንም እንደሌሎች ወንዶች አስበሽ ነው አንቺ ስነ ስርዓት እሺ ለማንኛውም ሌላ ጊዜ ተገቢ ጥያቄ ለመጠየቅ ሞክርሽ ሄሎ የቀደመ መደወል ይችላል ብዬክ ነበር ዳንስ ደህና ነኝ ነገ የተቀጣጠርንበት ቦታ እንገናኝ እሺ ቻው ድጋሚ እኮ መምጣቷ እኮ አይቀርም እንዴት እንደመበቀራት ነው የሚለው የምር በጣም ነው የተካጨች እኔ እኮ የሷ አይደለም ያለ መደረብ መሞከሩ ብቻ ነው እኔ እኮ አባትየውን ስለማከብራቸው ነው እንጂ እንደ ኳስ ነበር ማፈር አንተ ብቻ እሷን ተከታተል ከዛ በኋላ ወይ እነሱ ይሞታሉ ወይ እኔ እሞታለሁ አለበለዚያ እዚህ ሰፈር አንቀርም ቦታው በጣም ደስ ይላል አይደል አልፎ አልፎ እዚህ ይመጣል የሆነ መንፈስ የሚያድስ ነገር አለ አዎ ልክ ነህ
ዛሬ እዚህ ጠራው ባለፈው ስላደረክልኝ ነገር ላመሰግነው ነው። አንቺ ስለሆንሽ አይደለም ያደረኩት አንቺ ሞንሽን አላወኩም አባቴ ሲያሳድገኝ ለሴት ልጅ ልዩ ክብር እንዲኖረኝ አድርጎ ነው ያሳደገኝ ለዛ በጣም ደስ ይላል ሲከፋኝ ሲጨንቀኝ ሁልጊዜ እዚህ ነው ማለት ያው በዚህ ምድር ላይ ብዙ ልክ ያለው ነገሮች ይኖራሉ ማስተካከል የምንችለው ግን እኛው ራሳችን ቆይ የማስተካከል አቅሙ ከሌለንስ አባቴ ምን ይለኝ ነበር መሰለሽ አንድ ነገር ለማድረግ ስታስብ አልችልም ብለህ ወይም እየተጠራጠርክ ለውስጥ ከነገርከው አትችልም ይለኛል ግን እችላለሁ በሚል ስሜት አምነህ ለውስጥ ከነገርከው ደግሞ ታደርገዋለህ ይለኝ ስለዚህ ሁሉንም ነገር የማድረግ ያለ ማድረግ ነገር በእጃችን ነው ያለው ይሆናል ምን ነው ችግር አለ እንዴ አይ ምንም ችግር የለም በነገራችን ላይ ስላወቅሽ ደስ ብሎኛል እኔም ስላወቅኩ ደስ ብሎኛል የምልህ በጥፊ ነው በካልቾ ነው የመጣሽ እንደዛ መሬት ላይ ምን ነው ቸኩላል እንዴ ልሂድ እንዳልሽኝ እዚህ አልፎ አልፎ የምትመጪ ከሆነ ላገኝሽ እችላለሁ ማለት ነው አዎ ታገኘኛለህ ልሂድ በቃ ከቸኮልክ መሄድ ትችላለህ እሺ ሌላ ጊዜ እንገናኛለን እሺ በድጋሚ ስላወቅሽ ደስ ብሎኛል እኔ በጣም ደስ ይላል ሲከፋኝ ሲጨንቀኝ ሁልጊዜ ነው በቃ ከቸኮልክ መሄድ እሺ እኔም ስላወቅኩ ደስ ብሎኛል انا በቃኝ እንደሞ ያኮ ቢሆን ወታደር ቤት ለግዳጅ አልነበረም አንተ ለሚንስ ቤት ስራ ነው ሄደ ነበረብህ አይደለ ያ ይወደንማ ተወዷል ለቋል ማለት እኮ ምኑ አይ ነገሩ ነው ግን ማን መክሮ ነው ያው አንተ ነህ አባቴ በአንተ ምክር አንዴ ከልጅነት እስከ እውቀት ድረስ ቀጥ በየመኖር የቻልኩት እሺ እሺ ይቅርብ ታሪኩ በጣም ረጅም ነው ወይኔ የታሪኩ ነው አልገባኝም እኔም አልገባኝም ሲገባኝ ቀስ ብያል ነግረህ እቺ ደግሞ ምን የሚሏት ጨዋታ ናት አሁን ለዚህ ጨዋታ ርዕስ እናውጣለት አባቴ እሺ አርፋ የማይናገረውን ብላ እቺ ቤት በኩል እበላለሁ ለምን ትንሽ እንኳን እንደናት አትሆኝልኝ ዛሬ ለኛ አሁንስ እዚህ ቤት ከመኖር እውነት ሞቴን መምረጥ ይሻለኛል
አንተ ተነስ ንጋንዴ ፍቅር አሁን ልክ ተነስ ይቀር እንዴ ምንድነው ያን ሁሉ ምሽት እንደዛ አሳልፈን ቢያንስ ለፍቅሬ እንኳን መፈለጊያውን የሚሆነው በጀት መድብ እንጂ የምን ዝባስን ከነ የምታወራው ይልቅ ተነስታ ውጣልኝ ያልኩ ነው አንቺ እናት ምን ታረኝ ስርቡን ለበኋላ ተውና ይልቅ ሄድልኝ አይ ምርጡ እንኳን አሮጊትን ማለት እንደምንገናኝማ ነግሬ አልቀርም እኔ ደግሞ ቦታውን ባዶ ነው ሳይው ቀረሽ ብያስብ ነበር አንድ ቀን ሞቼ ይሆናል ቀር ነራይ ሰይጣን ጆሮ ይደፈ ጠላት ሲነቅ ነው አንድም ቃል ሳንነጋገር የሌለች ሱስ ወደቅኩብሽ አንቺም በእኔ የተነሳ ሱስ ገብተሽብኛል በጭራሽ አንቺ ግን ሱስ ገቢ ዝም ብያለሽ አልፈቅድልሽም በጭራሽ አልፈቅድልሽም ያንቺ መኖር የኔ መኖር ያንቺን ህይወት የሚያበላሽ ከሆነ ለጀሙት ቃል ገባልሻለሁ ራሴን አጠፋለሁ እኔ ሞትልሻለሁ አንቺ ሰላም መስለሽ ትኖሪያለሽ እኔ ፍቅር አትሞችብኝም ምንም አትሆኝብኝም እናትሽ ልፍት ትላለሁ ራሴን አጠፋለሁ ራሴን አጠፋለሁ
ሄሎ አሎ ምን ነው ዛሬ ያለው ወትሮች ከቦታሽ ጠፋሽ? ዛሬ እንኳን አንተ እንዳልከኝ ቤት ለዋል ብዬ ነው እኮ። ቤት ነበርሽ? ታዲያ እንዴት ነው ቤት በመዋል ውስጥ ምን አዲስ ነገር አለ? እኔ እንጃ ምንም ሊገባኝ አልቻለም። ይኸውልሽ በዚህ ሰዓት ትኩረት የምትሰጪው ጉዳይ የእናትሽ ነው አይደል? ስለዚህ እሷን ድክመትም ቢሆን እንደ ጥሩ አጋጣሚ ወስዶ ነገሮችን ማስተካከል ነው። ኦኬ ደግሞ ነገሮች እየተስተካከሉ በመሃል ችግር ሲፈጠር ያማራጣ። ችግር ላለመፍጠር ቃል ገባለሁ። ዛሬ ደግሞ ስለቀረውበት ይቅርታሽ። ችግር የለም። ነገ ደግሞ ቤት ውስጥ አባትን ታስተዋውቀኛለህ አይደል? እሺ እሺ በቃ ደህና ደር። ቻው። እኔ ጉዴ አገባኝ። ያንተ ነገር አያልቅም መቼም። ምን አጠፋው ደግሞ? ምን አጠፋው ትለኛለህ እንዴ? ለማንኛውም አንደኛ ናት ያስደርጋት። እሺ ቆይ ምን ልሁን ብለህ ነው ይዘህብኝ የመጣው? አስተዋውቀኝ ብላ አስጨቀጭቀኝ ይዣት መጣ። አሃ ከርማችኋላ ለማንኛውም ጠበቅ አድርጋት እሺ። እጅ ጠርቷል አባቴ አንገባ። እሺ ምን አዲስ ነገር አለ? በደንብ ልከታተላት ሞክሬያለሁ አይደል? ትክክለኛ ማስረጃ ነው የምፈልገው። ቆይ አንተ የዲታ ልጅ ነች ምናምን እያልከን ነበር እንዴ? ቤቷን ሳታየው ነው ማለት እኮ ነው። ማለት አትበለኝ። ይኸውልህ ትክክለኛ ማስረጃ ነው የምፈልገው። እንደዚህ አይነት ጦስ ውስጥ ደግሞ የገባሁት በአንተ የተነሳ ነው። ሰምተሃል? አባት ግን የሌላ አራዳ ናቸው። ኧረ እባክሽ ጨዋታ ይችላል። አዎ በጣም ደስ ይላሉ። ታውቂያለሽ ፍቅር ግን የማያስተውለው ነገር ነው። አይገርም? ካገኘሽ ጊዜ ጀምሮ በጣም ብዙ አመሎችን ነው የተውኩት። እኔም በጣም ብዙ አመል። ፍቅር የማያስተውለው ነገር የለም። የምርህን ነው? የተውሽው አመል ግን ምንድን ነው? እሱ ያለፈ ታሪክ ነው። ያለፈ የሚባል ነገር እባክህን ግባ መምህር። አይ ቸኩላለሁ። በዚህ ስለ ልጅሽ ላወራሽ ብዬ ነው። ልጅሽ በተለይም በጣም ጎበዝ ተማሪ ናት። አውቃለሁ። ነገር ግን አሁን ትምህርቷ ላይ ትንሽ የመድከም ነገር ይታይባታል። በዚህ ላይ ደግሞ በተደጋጋሚ ትምህርት ትቀራለች። ማለት በተደጋጋሚ ደብዳቤ ለቤተሰብ ስጪ ብዬ ልክያት ነበር። እንዴ መምህር ምን እያልክ ነው? እያወራህልኝ ያለው እኮ ስለ ልጅ ስለ ቤቲ ነው። አዎ እናም የተለየ ክትትል እንድታረጉላት ፈልጋለሁ። እሺ ሰላም ነው።
እንዳልኩሽ አድርግሽ ከዛሬ ጀምሮ እናትሽን መንከባከብ ጀምሪ መረዳት ጀምሪ እሺ ነው እሺ ፕሮሚስ ወድሻለሁ እኔም ወድሃለሁ ደህና ደር ማማዬ ለምንድን ነው እሱ ትምህርት ቤት የማትሄጂው ነው ሳላውቅ ያልገዛሁልሽ ወይም ያላሟላሁልሽ ነገር አለ ያጎደልኩብሽ ነገር አለ እንዴ እቤት ውስጥ ሰላም ሳይኖር ሄጄ ትምህርት ቤት በማር ምን ዋጋ አለው ማሚ ኒቷል ካላስ ወደ ክፍል ሄድሽ ማሚ ያለችኝ እኮ ማሚ ያለችኝ እኮ ምን ታወቀ ወዴት ነው ዝም ብሎ እኮ መውጣት መግባት ብቻ አይደለም እኮ አግባና ወግ ማድረጌ ነው ሳይኝ መች ይቀርላል ለነሱ ትንሽ ፈናት እቺ ግን የምትላት ነገር ልባርክ ነው ወይስ ድግሱ ይከብደዋል ብለህ ነው እንዴ አረ ምን ያሳስባል ብለህ ነው የድግሱ ጉዳይ ተራ ነገር ስማ እኔም በጊዜ መላ ማለት አለብኝ ተደራጃ አይሻልም ብቻ እንዳትሆን ካልሆነማ ባዶ ቤት መታቀፍ የት ይቀራል አሁን ስለኔ በደንብ ማወቅ ይቻልሽ መስለኛል ምን ነው ዝም አልሽ ካሁን በፊት ስለተፈጠረው ነገር እያሰብኩኝ ነው ቤት ውስጥ እናቴን ደስተኛ ሆና ሳያት በጣም ነው ደስ ያለኝ ደስ ይላል ግን አንድ በጣም የሚያሳስበኝ ጉዳይ አለ ምን የአባቴ ወርቅ ሰዓት ጠፍቶብኛል ሲናፍቀኝ እሱን እያየሁ ነው ማስታወሰው ያጋጥማል እኮ አሁን ልክ ነህ ግን ለኔ እሱ ከምንም በላይ ነው እንደዛ ሊሆን ይችላል ግን ቤት ውስጥ የእናቴን ደስታና የእህቴን ደስታ ሳይ በቃ በጣም ነው ደስ የሚለው አንተ እንዳልከኝ በፍቅር እያስኬድኩት ነው ሁሉም ቦታውን እያያዘ ነው ማለት ነው እንደዛ ነገር ግን ጋልግቢ ከዚህ በኋላ እናትሽን የበለጠ ልትቀርቢያት ልትረጃት ጋልግቢልኝ አለ አይደለ በቃ አንተን ሳስብ ካለውበት ሁኔታ እያከምከኝ ይመስለኛል ዶክተር ልቲ እኔ
ሴትዮ እርግጠኛ ነኝ አይንሽን ተከራይተሽ ነው እንዴ? ይቅርታ አባዬ፣ ሀሳብ ውስጥ ወድቄ ነው። እንዴ ታዲያ አንቺ ሀሳብ ያዘሽ እንደሆነ ሰው መጎዳት አለበት እንዴ? ኧረ እንዴት አይነት ሰው ነው ያለው ባካችሁ? ፈረንጅዬ እንደው የማይገጭ መኪና ስራልን፣ ቢገጭ እንኳን የማይገል ስራልን። አለቅን እኮ። ይኸው ለማንኛውም እያየሽን እንጂ እግዚአብሔርን አመስግኑ፣ ተርፈዋል እኮ። እሺ ተርፌያለሁ። ኧረ እሺ ተርፌ፣ በአንቺ ቤት ተርፌያለሁ። ያው እንዳልኩሽ ነው ስራለች። በተማርኩበት ዘርፍ ሞከርኩ ወጣሁ ወረድኩ፣ ግን ስራ የለም። እንደነገርኩሽ መንገድ ከአባቴ ጋር እየሞከርኩኝ፣ ግን አሁን ትንሽ ገንዘብ ካገኘሁኝ የሆነች መንገድ አድርጌ ቢዝነስ ነገር ለመስራት አስባለሁ። ዋው ደስ የሚል ሀሳብ ነው። እኔም አንተ እንዳልከኝ ከእናቴ ጋር ታረቅና እኔም አንተ እንዳልከኝ ከእናቴ ጋር ተስማምቼ የሆነ ነገር ለማድረግ ሞክራለሁ። ልብ ካሰበ ይሳካል። የማይሆን ነገር የለም። እሺ ግን ቆይ እንዴት? ግን ቆይ ምናምን የሚባል ነገር የለም። በቃ ተሳይጅና ነግሪያት። ከዚያ እሷ የምትልሽ ደግሞ ልብሽን ክፍት አድርገሽ ካልሽ ባሪያው አንተ ግን ለምንድን ነው የዘጋኸኝ? አረ እንደውም ስፈልጎት ነበር። ምን ነው በሰላም? የእርሶ ልጅ እኔ ላይ እጁን አንስቷል። ማ የኔ ልጅ? አዎ ይኸውልዎት ጋሽ ስመከት፣ እኔ እርሶን ስለማከብሮት ነው። ከዚህ በኋላ ግን እጄን ማንሳት አይደለም ማለት ነው። ዞር ብሎ ቢያየኝ እርሶንም እሱንም አስቀይመዋለሁ። አንሳው ነብዩ፣ ስልኩን አንሳው። ባሪያው ይዛትብህ። አንሳው እባክህ። ስልኩን አንሳው። አንሳው ልጅ። ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ስለዚህ ነበር አንቺ ማታውቂያቸው ብዙ ነገሮች ተፈጥረዋል። በእርግጥ በዛን ሰዓት አንቺ በጣም ፍሬሽ ነበርሽ። ከአባትሽ ጋር በትዳር በኖርኩበት ሰዓት ምንም ያጎደለብኝ ነገር አልነበረም። ነገር ግን ልጅነትም ነበር። አንቺ በዛን ሰዓት ልጅ ነበርሽ። ያው በእርግጥ ይሄንን ለአንቺ ስነግር በጣም እፍረት ይሰማኛል። ግን ደግሞ ማወቅ ስላለብሽ ነው የምነግርሽ። ከአባትሽ ጋር አብረን በምናሳልፍበት ሰዓት አብዛኛውን ጊዜ ጀርባ ተሰጣተን የምናድረው ማለት ይቀለኛል። የሚያግባባን ነገር አልነበረም። ዝም ብሎ ብቻ መኖር። ባልና ሚስት እንሆን አባትና ልጅ አላውቀውም። እኔም አልፎ አልፎ ከጓደኞቼ ጋር ይወጣ እያልኩኝ እዝናና ነበር፣ ጠጣም ነበር። ያው በባለቤቴ ላይ መማገጥ ጀመርኩኝ። ይሄን ነገር ደግሞ አንድ ቀን ከፍንጀስ ምንም ክፉ ነገር ሳይናገረኝ ምንም አይነት ነገር ሳያሳየኝ ሰው
ከሆነ ስንት እንኳን ከቤት ሳያነሳ አንቺ ልጅን ብቻ ይዞ ከቤቱ ልቀው ሄደ። ጭራሽ ብቸኝነቱ ያሳብደኝ ደረሰ። ቀን በቀን እየወጣሁ መጠጣት፣ ማምሸት፣ ከጠጣሁ ደግሞ ብቻዬን አልመጣም። ሁሉ ጊዜ ከተለያዩ ወንዶች ጋር ነው ቤት የምመጣው። ይሄ ነገር ደግሞ ጭራሽ ወደ ሱስ ተቀየረብኝ። ለመተው ያልሞከርኩት ነገር የለም። ምክንያቱም ማታ ጠጥቼ ከጎኔ ጠዋት ወንድ ሳገኝ በጣም ነበር የሚጸጽተኝ። ያንን ነገር ለማቆም ደግሞ የባህላዊ ብቲ ዘመናዊ ሕክምና ብቻ ያልሞከርኩት ነገር የለም። ገንዘብ ማውጣት ብቻ የተረፈኝ እንጂ ምንም ለውጥ አላገኘሁበት። ወይ መጠጡን አልተውኩት። በዚህ መሀል ከማማዬ አባት ጋር አብረን መኖር ጀመርን። ማማ ተወለደች፣ ግን ምን ዋጋ አለው? እሱም እንዳመጣጥ ተመልሶ ጥሎኝ ሄደ። ብቻዬን ዝፍቅ አልኩኝ። ስለዚህ ራሴን የምደብቀው በመጠጥና ከወንዶች ጋር በመጋደም ነበር። አላውቅም እኔ ለምን እንደዚህ እንደማረቅ ስጠጣ፣ ለምን እንደዚህ አይነት ስሜት ውስጥ እንደምገባ ለራሴ መልስ የለኝም። ለምን እንደዛ እንደማረቅ አይገባኝም። ጠዋት ሲነሳ ብቻ ነው በቃ በጣም የምበሳጨው ነው የምጸጸተው። አሳፋሪ ነው። ሴት ልጅ እንዲህ ስታረቅ በጣም አሳፋሪ ነው አውቃለሁ። እንዴት አድርጌ ልተወው? በቃ በተለይ ከጠጣ ይቀይረኛል። ይህንን ደግሞ ለማንም አውርቼውም አማክሬም አላውቅም። አንቺም እዚህ ቤት ከመጣች ጀምሮ አልተስማማንም፣ ያው በማረገው ጥፋት። እባክሽ ልጅ እስቲ አንቺ ቋጥጅኝና ከዚህ በሽታ ገላግኝ። ማሚዬ ዋናው ከጥፋትሽ መጸጸትሽ ነው። ካሁን በኋላ ደግሞ እኔ ከጎንሽ ነኝ፣ እረዳሻለሁ። እሺ በምችል። እሺ ሞትሻለሁ ልጅ። ይልሽም ብዙ ነገሯ እኮ ደስ ይለኛል፣ ግን የሆነ ነገሯ ደግሞ ያሰጋኛል። እንደፈራሁት ያን ያህል አይደለም። ሰማኛለህ፣ እንደምትወድህ የምትጠራጠራት ከሆነ በጊዜ ራቃት። ልጅቷማ ፈታ ነገር ናት። ምን አንዴ ብድግ አንዴ ቁጭ ትላለህ? ሕጌን ታውቃለህ። እሺ ቀጥላለሁ። ራስህን ቻል። ተው እየተቁላላ ነው። ግዴ ችግር ወይዬ ቁርስ ደረሰ። ሻዩን ይዤ መጣሁ። እሺ ሊቆም ቆይ ይሄማ ማምለጥ የለበትም። ምንሽ እንደዚህ የልጅ ልብሽ ያደረገው ማን ነው? እባክሽ ወይኔ ማሚዬ ብታቂው። በዛ ላይ ደግሞ ከሱ ጋር ሲሆን በጣም ነው ደስ የሚለኝ። ካሁን ተይዘሽልኛል። የሚገርምሽ እኔ ደግሞ ምን የመሰለ ሰርፕራይዝ አዘጋጅቼ አንቺ እኔ እያወራሁልሽ አንቺ በሀሳብ ጭልጥ ብለሽ ሄደሽልኛል። እባክሽ መሰለኝ። ነገርሽው? አልነገርኩትም። ቆያችሁ እንደዛ ነገር? እንደዛ እኮ ደማ ዛሬውን ሄደሽ ቀጭብ አድርጊ ይሻላል። ማሚዬ እንዴት ቀርጫለሽ እንዴ? አንቺ $4 እንዳትልክ።
ምንድነው? እንደምታስቢው አይደል? እንዴት እንደማስረዳሽ አላውቅም። ሁሉም ነገር እንደምታስቢው አይደል? ሄሎ የቀደመ መደወል ይችላል ብዬክ ነበር። ነገ ደግሞ ቤት ውስጥ አባትን ታስተዋውቀኛለህ አይደል? እንደምንገናኝማ ነግሬህ አልቀርም። በሰወሬ ናዳ ነራይ ሰይጣን ጆሮ ይደፈ ጠላት ሲለክ አይደለ? በቃ አንተን ሳስብ ካለውበት ሁኔታ እያከምከኝ ይመስለኛል። በሰወሬ ናዳ አባቴ ሲያሳድገኝ ለሴት ልጅ ልዩ ክብር እንዲኖረኝ አድርጎ ነው ያሳደገኝ። ለዛ ነው አይገርም? ካገኘሽ ጊዜ ጀምሮ በጣም ብዙ አመሎችን ነው የተውኩት። በሰወሬ ናዳ ግን የምጣ ነው የምትመቸኝ። የመጪ አራዳ ልጅ ነች።
እንስተልኝ እሙ የለችም እንዴ? እሙ የለችም። እሺ አመሰግናለሁ። ይቅርታዬ ነው እንዴ? ልጄን ካገኛት እናትሽ ይቅርታ ልትጠይቅሽ ትፈልጋለች በሚል ይቅርታ ካረገችልኝ ሁሉም ነገር ይስተካከላል። እሺ እሺ በጣም አመሰግናለሁ። እሺ አግላት ሰላም እዚህ እንደምትሆን ለመጣ ቀለበቱንም ሰዓቱንም ለመልስልሽ እስካሁን ለምን አልነገርከኝ? በቃ ድንገት በአጋጣሚ ተፈጠረ እና ልነግርሽ እያሰብኩኝ ብነግርሽ ደግሞ የምትርቂ ይመስሉኝ ፈራሁ። ለዛ ነው። ቢሆንም መንገር ነበረብህ። በቃ ያለፈውን ነገር እንተው ሙካ። እኔ እንዲህ ነው ብዬ ማስረዳት አልችልም። ትወጂኛለሽ አትወጂኝም? እንደዛ ነገር እሙ ፈቃደኛ ነሽ? ትቀበይኛለሽ? ፈቃደኛ ነሽ? ይህንን ነበር የገዛሽ? እኔ እወድሃለሁ። ከዚህ በኋላ የሰላም መስጠት አንድ አምናለሁ። ሁለተኛ ደስተኛ ከአንተ ጋር ስሆን ሁሌም ውስጤን ሰላም ይሰማኛል። አንቺን ፈልጌ ቤት መጥቼ ነበር ዘርና እና በጣም ተረብሻለች።
ለአንዴና ለመጨረሻ ይቅርታ መጠየቅ እፈልጋለሁ። ካገኘሃት ይቅርታ ጠይቅልኝ። አንቺም ይቅር እንደምትያትና ትእዛዜ እንደምትቀበይ ደግሞ እምላለሁ። የተፈጠረውን ነገር ብቻ ይዘዝ ይባላል። ምንም ነገር ቢፈጠር መስተካከል ልጄ ህይወትሽን እንደበጠበጥኩት ይገባኛል። ምናልባት የኔ ቅጣት ያሰብኩት ሊሆን ይችላል፣ ግን ደግሞ ከኔ ህይወት የምትማሪው ብዙ ነገሮች አሉና እንደተረዳሽኝ ይገባኛል። የወደፊት ህይወትሽ ከቶ እንዳይበላሽ መሰረቱን አስተካክል። ጸጸቱ ከአቅሜ በላይ ነው። ብቻ ልጄ አንድ ነገር ልበልሽ፣ ይቅርታ። ደግሞ ሰርፕራይዙን አልረሳሁትም። የቤቱን ጠቅላላ ውርስ በስምሽ አድርጌዋለሁ። ብቻ ይቅርታ፣ ይቅርታ ልጄ፣ ይቅርታ። ባባይ እሱ ወይ አሎ ለልሽ ባባ ባሪያው ታስሮ ነው ባክሽ። እሱ መዋጫ እያደረገ አብሽረሽ የሚደርስብኝ ልትሻል ይመችሻል። አብሽረሽ
በዚህ ምድር ሳለን ከዚህ በላይ ፈተና ሊኖርብን አይችልም። ግን በሚያጋጥሙ ፈተናዎች ተምረን ማለፍ እንጂ ተስፋ መቁረጥ እንደሌለብን ተረድቻለሁ። ለካ ባለመግባባት የተፈጠሩ ችግሮች በፍቅር ነው ማሸነፍ የሚቻለው። አባት ከልጁ ጋር፣ ወንድም ከእህቱ ጋር፣ ሚስት ከባሏ ጋር ላይግባቡ ይችላሉ። ግን ቆም ብለን በትዕግስት ነገሮችን በማስተዋል የተፈጠረውን ችግር በፍቅር ማሸነፍ ይቻላል። ለታናሽ ለታላቅ ማሳየት ያለበት ጥሩነትን ነው። እኔም እህቴን በጥሩ አርአያ ለመቅረጽ ወስኛለሁ። እናንተስ? ሽሜ በሰላም ነው? መሬት ፈነቃቅለ እኮ ነው የቆምከው። ለመድካት በመከራ ጅራፍ የታለች የምትልበት ከኋላ ነው ያለው። በልሽ እናንተ ወደምትሄድበት ሂዱ። ልጄን ግን ጫነኝ። ፈረሱ ላይ ምን ችግር አለ? ነው ልጅ ናት ብዬ ነው። አይ ችግር የለም። አደራሽ ጠብቃ ጸሎት እያደረግሽ ጸሎት እያደረግሽ እሺ? እሺ ከፈራሽ ተጣ ጸልይ ጸልይ